ይህ አዋዜ ልዩ ነው። ታላቁ አወዛጋቢ ታሪክ እውን የእግዚአብሔር እጅ ነበርን? በፈረንጅ 1986 የሜክሲኮ የዓለም ዋንጫ ወቅት እንግሊዝና አርጀንቲና ባደረጉት የሩብ ፍጻሜ ግጥሚያ አርጀንቲና በሁለት ታሪካዊ ጎሎች ማሸነፏ ይታወቃል። ማራዶና የእግዚአብሔር እጅ ሲል በሞሸረው የመጀመሪያ ጎልና ፊፋና የዓለም ሕዝብ የክፍለ ዘመኑ ጎል ሲሉ ባደነቋት ሁለተኛ ጎል። ይሄ ያለፈ ታሪክ ነው፣ ምንም እንኳ የማይረሳ ቢሆንም። እነሆ ዛሬ አዋዜ ይህንን ጉዳይ እንደ አዲስ ይዞ የቀረበው የማራዶና የእግዚአብሔር እጅ ነው የሚል አባባል የወስላታነት፣ የአድናቆት፣ የትዕቢት ወይስ በትክክል መቼም የማይደገመው ዘላለማዊ ጀግና ማራዶና ቃል በቃል እንዳለው የእግዚአብሔር እጅ ነበር ወይ? እውነት እግዚአብሔር በዚህ ጨዋታ ዕለት እጁን አስገብቶ ነበር? የዚህን ትክክለኛ ምላሽ ከዛሬ ዝግጅት ታገኙታላችሁ። አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ የዕለት ሁለት ጨዋታውን የመሩት የመሃል ዳኛ አሊ ቢን ናስር የሚባሉ ቱኒዚያዊ ነበሩ። ማራዶና በእንግሊዙ በረኛ ሼልተን አናት በላይ በቴስታ የሚመታ መስሎ በግራ እጁ ክንድ ጠቆም ያደረጋት ኳስ መረብ ላይ መንሻረሯን እንጂ ማኖ መነካቷን አያውቁም ነበር። በወቅቱ ለምን እንዳላዩ ሲጠየቁ የሰጡት ምላሽ ፊንታዋ የተሠራችው በሼልተንና በማራዶና መካከል ስለነበረ ተከልዬ ነበር ብለዋል። እጁን አላየሁም፣ እግዚአብሔር ይመስክርብኝ፣ ጥርጣሬ ግን ነበረኝ ብለዋል። አረብኛና ፈረንሳይኛ አቀላጥፎ የሚናገሩት ዳኛ ናስር ሲቀጥሉም እይታዬ በእንግሊዝ ጎል ጠባቂ ፒተር ሽልተንና በማራዶና ተከልሏል። ለእኔ ማራዶና ኳሷን በግንባሩ የገጨ መስሎ ነበር የሚታየኝ ይላሉ። ይሁንና የሆነ ልክ ያልሆነ ነገር እንደነበር ሆኖ ግን ይሰማኝ ነበር ብለዋል። ጉዳዩን ለፈረንሳይ ዜና አገልግሎት በሰጡት ቃለ ምልልስ ላይ ሲናገሩ እጁን አላየሁም፣ ጥርጣሬ ግን ነበረኝ። ፊልሙን ማየት ትችላላችሁ። ወደ ኋላዬ መለስ ብዬ የረዳት ዳኛዬን ምክር ለመስማት ጠበቅኩ፣ ዓይኔን እሳቸው ላይ ተከልኩ ብለዋል። አሁን የ82 ዓመት አዛውንትና ከቤተሰባቸው ጋር በመሆን በተድላና በክብር የተሞላ ሕይወት አገራቸው ቱኒዚያ ውስጥ የሚኖሩት ዳኛ አሊ ቢን ናስር ታዲያ ጥርጣሬ ከነበራቸው እንዴት ጎሏን ሊሰጡ ቻሉ ለሚለውም ምክንያት አለኝ ይላሉ። ቢን ናስር ጎሏን እንዴት ፈቀዱ ለሚለው ጥያቄ ሲመልሱም የፊፋን መመሪያዎች ተግባራዊ ለማድረግ ስል ጎሏን ለመስጠት ተገድጃለሁ በማለት እናት ድርጅታቸው ላይ ያላክካሉ። ምን ነበር የፊፋ መመሪያ ታዲያ? ናስር እንደሚሉት ፊፋ ከግጥሚያዎች በፊት ለመሃል ዳኞች ጥብቅ መመሪያ ሰጥቶን ነበር። ረዳቱ ወይም አራጋቢው ስለ ሁኔታው የተሻለ እይታ ያለው ከሆነ የመሃል ዳኞች የአራጋቢዎችን ብያኔ አክብረው መቀበልና በተግባር መዋል ይገባቸዋል ይላል መመሪያው። ስለዚህ ቢናሊ ምን አደረጉ ታዲያ? ለሁኔታው ቅርብ የነበሩት የመስመር ዳኛ ቦግዳን ዶቼቭ የሚባሉ ቡልጋሪያዊ ነበሩ። በእሷ ጣፈንታዊ ኳስ የተነሣ ሕይወታቸው ተዋርዶና አሽቆልቁለው
ታነቀውና መሳቂያ ሆነው ማራዶናን እየተራገሙ ሞተዋል በ80 ዓመታቸው። ቢናስር በጉዳዩ ላይ ለሲኤንኤን ስፖርት በሰጡት መግለጫ ጎሏ ላይ ጥርጣሬ ስለነበረኝ ወደ ረዳታቸው ቡልጋሪያዊ ቦግዳን ዶቼቭ ማየት ጀመርኩ አሉ። ዶቼቭ ግን ወደ መሃል ሜዳ ሄዶ አመለከተ ይላሉ። ቦቼቭ መስመሩን ጠብቆ መሃል ሜዳ ላይ መጥቶ ቆመ። ጎሉ 100% ጎል ማለት ነው ብለዋል። ናስር እንደሚከሱት የሆነ ልክ ያልሆነ ነገር እንዳለ ጥርጣሬ ቢኖራቸውም አራጋቢው ዶቼቭ ማን ሆነው ብለው ባንዲራቸውን ባለመስቀላቸው ረዳቴ ጎል ነው ብለው ያጸደቁትን የመሻር ሥልጣን የለኝም ብዬ አጸደቅኩት ብለዋል። ልብ አድርጉ፣ ፊፋ ሰጠን ያሉት መመሪያ ከእናንተ የተሻለ ቦታ ላይ ሆኖ አራጋቢው የሚሰጠውን ዳኝነት ተቀበሉ የሚል እንደሆነ ልብ በሉ። ውድ አድማጮችና ተመልካቾቻችን የዚህ ፕሮግራም ዓላማ ማራዶና አወዛጋቢውን ጎል በተመለከተ ከጨዋታ በኋላ የሰጠው አስተያየት የእግዚአብሔር እጅ ነው ማለቱ አነጋገር ብቻ ነበረ ወይስ እውነትም የሚያሰኝ ነው የሚለውን ጥያቄ ለመመለስ መሆኑን አትርሱ። የዳኝነት ወንበር ላይ የተሰየማችሁ ፈራጆች ናችሁ። ያችን ግብ መለኮታዊ ግብ ነበረች ወይ? ቱኒዚያዊ ዳኛ ቢናስር የእግዚአብሔር እጅ የተባለችዋ ኳስ አሁንም ክፉኛ አወዛጋቢ ብትሆንም ቀጣዩንና ፊፋና የዓለም ሕዝብ የክፍለ ዘመኑ ጎል ያሏትን ሁለተኛ ታሪካዊ ጎል ስሪትን በተመለከተ በግል የተጫወቱትን ሚና እጅግ በጣም እንደሚኮሩበት ይናገራሉ። ለምን እንደሚኮሩ ለቢቢሲ ስፖርት ሲነግሩት ማራዶና ከመሃል ሜዳ ተነስቶ እስከ ጎሉ አፍ እስኪደርስ ድረስ በረኛው ሼልተንን ጨምሮ 7 የእንግሊዝ ተጫዋቾችን ሲዘመዝም የእንግሊዝ ተጫዋቾች ዝም ብለው አልተመለከቱም። 3 የተለያየ ጊዜ ምርጡንና ብርቁን ዲያጎ ማራዶና ላይ ፋውል ሰርተው ኳሷን ለማስጣል ወይም እሱን ለማንከባለል ሞክረዋል። በሦስቱም አጋጣሚ ታሪካዊው ክፍለ ዘመናዊቷ ጎል ስትሰራ እየሮጡ ያሰሩ የነበሩት የመሃል ዳኛ ቢናስር 3 ጊዜም አድቫንቴጅ እያልኩ ጨዋታውን አስቀጠልኩ ብለዋል። በዚህም የተነሣ እንግሊዝም እንደ ገበርዲን እንድትሸነሸንና ማራዶናም እንዲያብተከትካት አስችለው እነሆ የክፍለ ዘመኑ ጎል ተሠራ ይላሉ። ጥልቅልቅ ያለ ኩራት ነው የሚሰማኝ ባይ ናቸው። ያን ጊዜ በተለመደው መንገድ ቅጣት ለመስጠት ፊሽካ ነፍቼ ቢሆን ኖሮ አዲዮስ ዓለም በአንድ ተጫዋች የተሠራን የዓለማችንን ታላቁን የብቻ ጎል ለማየት ባልቻለ ነበር ብለዋል በኩራት። ለመሆኑ ቡልጋሪያዊ የመስመር ዳኛ ቦግዳን ዶቼቭ ምን አሉ? ያቺ ታሪካዊ ዕለት በኢትዮጵያ ሰኔ 15 1978 እሁድ ወይም በፈረንጅ ጁን 22 1986 እሁድ ዕለት የሆነች ነገር የቡልጋሪያውን ዳኛ ሕይወት እንጦሮጦስ የጣለ ቅሌትና ኃጢአት ሆነችባቸው። ፊፋ አፍሪካዊ ዳኛ ለመሃል ዳኝነት በመመደቡ ሲራገሙ ኖረዋል። አፍሪካዊ እንደዚያ ያለ ኃያል ጨዋታ ለመዳኘት የሚያስችል ልምድ የላቸውም በማለት ሲያስገነዝቡ ኖረዋል። በእንዲህ አይነት እጅግ ቁልፍ በሆነ ጨዋታ ፊፋ የአውሮፓ ዳኛ መድቦ ቢሆን ኖሮ የማራዶና የመጀመሪያ ጎል ይሻር ነበር ብለዋል።
ታዲያ እሳቸው አውሮፓዊ የዕለቱ የመስመር ዳኛ አልነበሩምን? ለምንስ ያንን ጎል እንዲሻር ሳያደርጉ ቀሩ? ከዛች መዘዘኛ ጎል ቅሌት በኋላ የዶቼቭ የዳኝነት ሕይወት ምዕራፍ ተዘጋ። በአገራቸው ቡልጋሪያም አክንትፍ ተብለው ተገለሉ። የሕይወታቸውን ምሬት ሲገልጹ ዲያጎ ማራዶና ሕይወቴን አነኰረው። ድንቅ ተጫዋች ነው፣ አይካድም። ነገር ግን ትንሽ ሰው ነው፣ በቁመትም በሰብዕናም ዝቅተኛ ሲሉ ረግመውታል ወይም ሰድበውታል፣ ኮንነውታል። ከዛች ሜዳ ክስተት ጀምሮ የመሃል ዳኛው አሊ ቢን ናስርና ዶቼቭ ተነጋግረው አያውቁም። የእግዚአብሔር ሰላምታ እንኳ አልተለዋወጡም። ዶቼቭ ቀሪ ሕይወታቸውን ያሳለፉት የእግር ኳስ ሚዲያ በመሸሽ ጋዜጠኛ በመደበቅ ማለት ነው፣ በአንዲት የራቀች የቡልጋሪያ አነስተኛ መንደር ውስጥ የተነጠለ ኑሮ በመኖር ነበር እስከ ዕለተ ሞታቸው። ከዛሬ 9 ዓመት በፊት በፈረንጅ 2017 በተወለዱ በ80 ዓመታቸው ተገልለው እንደኖሩ አረፉ። ያ ጨዋታ እርግማናቸው ነበረ። ዶቼቭ አፈር እስኪገቡ ድረስ ማራዶናን ለዛች ሕይወታቸውን ቅርቃር ለከተተች ኀጢአት ይቅር አላሉትም ነበረ። በእጁ ያገባትን ጎል በቴስታ እንዳገባ አድርጎ በመተወኑ ቆሽታቸውን አጥተዋል። ማራዶናን በቁመትም በሰብዕናም ድንክ ሲሉ የረገሙት ለቢቢሲ በሰጡት መግለጫ ነበረ። ቀሪው ዓለም ስለ ማራዶና ሲነሣ ሰውነቱን ልዩ ደስታ ይወረዋል። ለሳቸው ግን እንደ ሬት ይጎመዝዛቸዋል። ማራዶና የኔን መቃብር ቆፋሪ ነው ሲሉ ገልጸውታል። በቆሜ ቀብሮኛል ብለው ያምናሉ። ያችን መዘዘኛ ጎል ተከትሎ በየሄዱበት በየደረሱበት የተከተላቸው ትክትና ስላቅ ለዓለም አቀፋዊ ሥራቸው መቀጨት ብቻ ሳይሆን ጤናቸውንም ነክቶት ነበረ። ነገር ዓለሙን ትተው እስከ ሞታቸው ወደ ኖሩባት ትንሽዬ መንደር ከተቱ። በዚህ የተነሣ የማራዶና ፎቶግራፍ ላይ የኔ መቃብር ቆፋሪ የሚል ጽሑፍ ያሳተሙበት ከስሮ ማራዶና ከእግዚአብሔር እጅ የተሰጠችኝ ጸጋ በረከት ብሎ አሽሞንሙኖ የሚገልጻትን የኀጢአት እጅ ቡልጋሪያዊ የመስመር ዳኛ ዶቼቭና ቤተሰባቸው ጥርሳችንን ያረገፈች ቡጢ ሲሉ ነው የሚያሳቅሉት በምሬት። ሥራቸው ውሃ የበላበትና እሳቸውና ቤተሰባቸው መዘባበቻ የሆኑበትን ክስተት ማራዶና የእግዚአብሔር እጅ ዚ ሃንድ ኦፍ ጎድ ብሎ ሲገልጸው እሳቸውና ቤተሰባቸው ሆዳቸውን ያማቸዋል። ስለዚህም ለእንግሊዙ ሚረር ለሚባለው ጋዜጣ ሲናገሩ ለሱ እንጃ፣ ለእኛ ግን የእግዚአብሔር እጅ አልነበረም፣ ጥርሳችንን ያረገፈ እርግጫ ነበር ብለዋል። ታዲያ ከዚህ ሁሉ ለምን በዕለቱ ኳሷ በእጅ የተነካችና ፋውል እንደሆነች ባንዲራቸውን ወደ ላይ ከፍ በማድረግ አልተቃወሙም የሚለው ጥያቄ ዶቼቭ የፊፋ ጥብቅ ደንብና የዋናው ዳኛ የቅድመ ጨዋታ ትዕዛዝ እጄን በካቴና አስሮኝ ስለነበር ነው ይላሉ። ዶቼቭ በዕለቱ ጎሏን ለማሻር እርምጃ ላለመውሰዳቸው 3 መከራከሪያ ነጥቦች ያነሳሉ። የመጀመሪያ የሚያደርጉት የፊፋ ጥብቅ ደንብ ነው። ሲያስረዱም የ1986ቱ የፊፋ ፕሮቶኮል የመስመር ዳኞች ካልተጠየቃችሁ በስተቀር ዋናውን ዳኛ መከራከር አይቻልም ይላል። ምንም እንኳ ጎሏ ሕገወጥ መሆኗን ወዲያውኑ በጠረጥርም ይላሉ ዶቼቭ። የዛን ጊዜ ፊፋ ረዳቶች ውሳኔዎች ላይ ከዳኛ ጋር እንዲሟገቱ አይፈቅድም ነበር ብለዋል።
እናም ይላሉ ሲቀጥሉ የመሃል ዳኛው አሊ ቢ ናስር የኔን አስተያየት ለመጠየቅ ብለው ጨዋታውን ስላላስቆሙ አፌን ዘግቼ ከመቀጠል ውጪ አማራጭ አልነበረኝም ይላሉ። ጎሏን ለማሻር ጣልቃ ያልገቡበትን ሁለተኛ ምክንያት ሲያስቀምጡ ደግሞ የመስመር ዳኛ ዶቼቭና ባለቤታቸው ኢሚሊ ሲናገሩ ከጨዋታው መጀመር በፊት ቱኒዚያዊ የመሃል ዳኛ አሊ ቢን ናስር ዶቼቭን እንዴት ብለህ በሥራ ጣልቃ እንዳትገባ የሚል አይነት ማስጠንቀቂያ ሰጥቷቸው ነበረ። ምንም ሥራ መሥራት አይኖርብም፣ ሁሉንም ለእኔ ተወው አሉኝ ይላሉ ዶቼቭ። ስለዚህም ይላሉ ዶቼቭ ሲከራከሩ ያን ጊዜ ባንዲራዬን ሰቅዬ ቢሆን ኖሮ የጨዋታውን አዛዥ ቀጥተኛ ትዕዛዝ በይፋ እምቢኝ አልኩ ማለት ይሆን ነበር ብለዋል። ዶቼቭ የሚጠቅሱት ሦስተኛ መከራከሪያ በሰዓቱ ተፈጠረብኝ ያሉት ውዥንብር ነው። ነገሩ የሆነው ለማመን በሚያስቸግር ፍጥነት በአየር ላይ ነው። እይታዬ ግራ ተጋባ ይላሉ። እኔ ካለሁበት ቦታ በተመሳሳይ አፍታ ሁለት ክንዶች ብልጭ ሲሉ ነው የታየኝ ብለዋል። እናም ይላሉ ሁለቱ ክርኖች የእንግሊዙ በረኛ ፒተር ሼልተን ክንድ ወይስ የማራዶና ክንድ ነው ኳሷን የነካ የሚለውን ስላቀባዠረብኝ 100% እርግጠኛ ባልሆንኩበት ሁኔታ በእንዝላልነት ባንዲራዬን ወደ ላይ ሰቅዬ ጎልን ያህል ነገር ለማሻር አልቻልኩም ብለዋል። ታዲያ ጎሉን ያገባው ማንና እንዴት እንደሆነ በሜዳው ላይ የተገኙት ሁለቱም ዳኞች፣ ሁለቱም ምስክሮች በውል መናገር ባልቻሉበት ሁኔታ ማራዶና የእግዚአብሔር እጅ ናት ማለቱ ስህተቱ ምን ላይ ነው? በእርግጥ የጨዋታውን ፊልም በማየት መናገር ይቻላል። ለቦታውና ለሰዓቱ ግን ፊልሙ አልነበረም፣ ወሳኝም አይደለም። ለውሳኔ የሚያበቃ አልነበረም። እንደ ዛሬ አልነበረም ጊዜው። ነገር ግን ለዚያን ወቅት ለዚያች አፍታ የመሃል ዳኛውም አራጋቢውም ስታዲየም ሙሉ ተመልካቹም አላዩም። ቢያንስ እርግጠኛ መሆን አይችሉም ቢጠረጥሩ እንጂ። ብቸኞቹ እርግጠኞች ማራዶናና ሼልተን ብቻ ናቸው። ማራዶና ጎሏን የእግዚአብሔር በረከት አድርጎ ስለቆጠራት እንደ ጠገበ እምቦሳ ሜዳው ላይ ቦረቀ። ሼልተንስ ምን ሆነ ታዲያ? ያን ጊዜ አድማጭ ተመልካቾቻችን በረኛ ሼልተን ማራዶናን ከመሞቱ በፊትም ሆነ ከሞተ በኋላም ፈጽሞ ይቅር አላለውም። ብታምንም ባታምንም የማራዶና የእግዚአብሔር እጅ የምትለው አገላለጽ አንጀቱን በጠሰዋለች። የማራዶናን እግዚአብሔር ሰጥ የኳስ ምጡቅነት ዕውቅና ቢሰጥምና ቢያከብርም ሼልተን ማራዶና የታሪክ ውርሱን አበላሽቷል ብሎ ያምናል። ሼልተን እጅግ ያበሳጨው ማራዶና በሕይወት ዘመኑ አንድም ጊዜ የዛን ጊዜ ማታለሉን ወይም ማጭበርበሩን አምኖ ይቅርታ ለመጠየቁ ነው። በዚህም የተነሳ ከዛን ጊዜ ጀምሮ ማራዶናን በአካልም ሆነ በቴሌቪዥን ፕሮግራም ላይ አብሬው አልገኝም፣ አልታይም፣ ይቅርታ እንደሚጠይቅ ዋስትና ካልተሰጠኝ በስተቀር የሚል አቋም ይዞ ቆየ። በዚህ መሃል በ2020 በፈረንጅ አቆጣጠር ታላቁ የምድራችን የእግር ኳስ ሊቅ ንጉሠ ነገሥት ዲያጎ አርማንዶ ማራዶና ሲያርፍ ሼልተን ዴይሊ ሜል ላይ ጻፈ። የማልወድለት ነገር በእርግጥ ይቅርታ ጠይቆ አለማወቁን ነው። በየትኛውም ሰዓትና ቦታ ማታለሉን አምኖ አዝኛለሁ ለማለት አልፈልግም። በምትኩ የእግዚአብሔር እጅ የሚለውን ተጠቀመ። ቁስላችን ላይ ጨው የነሰነሰ ነበር ብሏል።
በርካታ የእግር ኳስ ቲፎዞች የማራዶናን ክፍለ ዘመናዊ ድንቅ ሁለተኛ ጎል በእጅጉ ያደንቃሉ። መላ የእንግሊዝ ዋነኛና ተመላላሽ ተከላካዮች ነበሩ በሁለተኛዋ ኳስ በአብዶ በሰውነት ሚዛን መዛባትና በፍጥነት ሽንሸና የተረመረሙት። በወቅቱ በማራዶና እግር ከተሸነሸኑት ተከላካዮች መካከል ዋናው የነበረው ሼልተን የእንግሊዝ ቡድን ቀደም ሲል ከደቂቃዎች በፊት ከሁለተኛዋ ጎል ማለቱ ነው ማጭበርበር በተፈጸመባቸው ደቂቃዎች የተነሳ ተናግቶና ተፋልሶ ስለነበር ነው እንጂ እንደዛ ሊረመረም አይችልም ነበር ሲል ይከራከራል። በሆነብን ነገር እየተቆጨን ሳለ ነው በላያችን ላይ እንዲረማመድብን ፈቀድንለት። ያለ መጀመሪያው ጎል ሁለተኛውን ሊያገባ አይችልም ነበር ብለዋል። ሼልተን ሌላ የሚያነሳው ነጥብ እንደ በረኛ ከማራዶና በቁመት የሚበልጥ መሆኑንና በቀላሉም ኳሷን በእጁ አርቆ ለመምታት እንደሚችል ያውቅ ነበር። ማራዶና ክርኑን የተጠቀመው ከኔ በላይ ዘሎ ኳሷን በራሱ መምታት እንደማይችል ስለተገነዘበ ነው። ሼልተን ለስካይ ስፖርት ሲናገር ማራዶና የማይታመን የሰውነት ቋንቋ ችሎታ አለው። ኳሷን በክርኖ ሲገፋት ራሱንም ወይም ጭንቅላቱንም እኩል በቴስታ እንደ መምታት አድርጎታል። ፈጣን የሆነ የእግር ኳስ አእምሮ አለው፣ የሚያደርገውን ያውቅ ነበር ብለዋል። በትክክል በጭንቅላቱ የመታት አስመስሎ ተወናት፣ በተጨባጭ ግን በእጁ የተመታች ነበረች ሲል አክሏል። ሼልተን አሁንም ድረስ ሰዎች እንዴት አንድ አጭር ተጫዋች ከዓለም አቀፍ በረኛ በላይ በዝላይ ይበልጣል እያሉ ይቀልዱበታል። ሼልተን በዝላይ አልበለጠኝም፣ በክርኑ መጥቶ በፊቴ ላይ አሳለፋት እንጂ ሲል አሁንም ድረስ እየተከራከረ ዕድሜውን እየፈጀ ነው። ከዚህ አስደናቂ ጨዋታ ፍጻሜ በኋላ ማራዶና መለኮታዊዋንና ክፍለ ዘመናዊ ሁለቱን ጎሎች አስቆጥሮ እንግሊዝም አንድ ጎል ቀንሳ 2-1 የወጣችበት ጨዋታ እንዳበቃ ሁለቱን ጎሎች የተቆጠሩባትን የፊፋ ኳስ ማራዶና አዲዳስ የሠራት ኳስ ነች፣ አስቴክ ስታዲየም ውስጥ ነው። ማራዶና አንስቶ በክብር ለቱኒዚያዊ ዳኛ እነሆ በረከት ብሎ በስጦታ ሰጣቸው። በእርግጥ በፊፋ ሕግ በጨዋታው ፍጻሜ ወይም ከጨዋታው ፍጻሜ በኋላ ኳሷን የመሃል ዳኞች ወስዷታል እንደ ደንብ። ይሁንና ማራዶና ኳሷን ራሱ አንስቶ በክብር ሊሰጣቸው ስለፈለገ ነው ያደረገው። ከዚያስ የማራዶናና የአሊ ቢን ናስር ወዳጅነት ቀጠለ ወይንስ ሜዳው ላይ አለቀ? እነሆ ዕጣ ፈንታ ጣመራቸው ሁለት ግለሰቦች ታሪክ ምን ይመስላል? በቀጣዩና በመጨረሻው ክፍል ይዘን የምንቀርብላችሁ ይሆናል። ይዘንላችሁ ልንቀርብ የምንችለው ግን ይህን የመጀመሪያው ክፍል በተከታተላችሁት ብዛት ላይክና ሳብስክራይብ መሠረት ነው። በተረፈ የእግዚአብሔር እጅ ነው ወይስ አዎ አይደለም እያላችሁም ባጭሩ መመለስ ትችላላችሁ። የራሳችሁን አስተያየትም ዳኝነት ሰፋ አድርጋችሁ መጻፍ ትችላላችሁ። ሁሉንም አስተያየታችሁን አነበዋለሁ። ይህ አዋዜ ልዩ ነው።